አቢጌ ስነ ስርዓት ያዥ። ይሁንሽ በብዘራሽ በከዚህ ቤት አታሽማቅቂኝ እሺ? እንዴ እናትና አባትሽ ቢሆን ነው እንጂ ጥርሴን በጩቤ ነው እሺ ስፍቅ ያደኩት እንደ በድ ነው መጣች። አንተ በቃ ተኝተህ መብላት ነው አይደል ስራ? አንተ ተኝተህ ነው እንደሚባለው አውቃለሁ። አውቁት ነበር ደግሞ አራበሽ ምን ምግብ ነው? አይ አራባትም። አንተ ቆይ እዚህ ክፍል አትጥራኝ ብያለሁ ነበር። አለመምጣትም እኮ እዚህ ነበር፣ ግን የሚያሳዝነው አትሽ ከምር እነማዬ የሉም ብዬ ነው እንጂ አልመጣም ነበር። ውሃ በሩን ቁልፊ። ለማርታ ምንድን ነው ያልሻት? ሰላም እንደዚህ ይባላል? ስንት ነገር አውርተን ሰላም፣ ስንት ነገር እያወቅሽ እንዴ? ምን አልኳት ጋሼ? ኧረ እኔ ምንም አላልኳትም። ሚስጥር እነግርሻለሁ ያልሻት የምን ሚስጥር ነው? እውነት ሰላም፣ እኔ አልናገርም ብልሽ ከኔ ልጅ እንዳለሽ ልትነግሪያት ነው እንዴ? ጋሼ ባለፈውም እኮ በቃ ሁሉንም ነገር ነግሬሃለሁ አይደል? አንተ ስላልከኝ ነው እንጂ እኮ ልጄ በህይወት መኖሯን እንኳን እኮ ነው ያላቀር። ቁልፊው በደንብ ለምን በሩን የምትዘጉብኝ? አረ አልዘጋንብሽም። ሲጀመር እኔ እሱን እዚህ ጋር አይደለም ዳጣ አለች። ኤቢ እንዴ አንቺ ወራድ ምን ታነሽ? እዚህ አምጥተሽ ታነሽ ልከታሽ ሲዲ። አረ ኤቢ ምንድነው? በቃ ምንድነው? የሆነ ነገር ልጠይቀው መጥቼ ነው። ኤቢ ምን እያደረግሽ ነው? አሁን ክፍሌ ለቀሽ ነው እንጂ አትገኝ። አልወጣም። አንቺ ሁሉም እህቶች አይደሉ እንዴ? ምን ችግር አለ? እሷስ ብትገባ ወይ ደግሞ ባንቺ ከተቃጠልኩ አንድ ወርሽ እገልሻለሁ። ኤቢ ፈርችሽ እኮ ነው የተደበቁት። ምንድነው? አንተ ናታን አጣብሳት እንዴ? ማሽፍሽ ነው? አሁን ቀጥልሽ ቶሎ ውጪ እና አልወጣም። አረፈርክ እንዴ? ኡፍ ኤቢ ተይ አትክፊ። ወንድ ልጅ አይገፋም። እና ሴት ልጅ የምትገፋው ናታን። ኤቢ እንዴት ነሽ? ደህና አይደለሁም። አንተና ዳጣ ያለሽ ቤት በኩል ደህና ሆናለሁ። ቆይ ምን አደረግሽ? እኔ እኮ የሚገርመኝ ክዳታችሁ የምትፈልጉት ነገር ካደረጋችሁ በኋላ የምትክዱትስ ነገር። በቃ ጡቶቹን ይዘሽ ልክ እንደ 3 ወር ህፃን ስትጠፊ ነበረ። አይ ሰላም እንኳንም ጠባ። በልጅነቴ እናቴ ጡት ሰጠባ ነው ያደግኩት ማለት እሱ ደግሞ እሺ። ከዛስ ግን ዳጣ ለምንድን ነው እናትሽን ጡት ያልጠባሽው እንዴ? ሰላም አሁንም እዛ ነሽ እንዴ? ሰላም ምን ነው? ሰላም ምን ሆነሽ ነው? ሰላም አንቺ ሰላም። አቢጌል ናታንና ዲያጣን መጸዳጃ ቤት እጅ ከፍንጅ ያዘቻቸው። ዲያጣ አቢጌልን ፍራቻ ለመደበቅ ስትሞክር እንግዲህ ናታንም ወደ መጸዳጃ ቤት ሻወር ቤት ነበር የደበቃት እና ግን ውሃዛ ስለነበረች ያሉበትን ተናግራለች። አቢጌል ወጥቼ ሄጃለሁ ብላ ነበር ተመልሳ ይህን ሁሉ ነገር ያደረገችው። ሰላምም ልጇ ዲያጣ መሆኗን እና ዲያጣም ደግሞ እናቷ ሰላም እንደሆነች አውቃለች። ምክንያቱም ሰላም በህልሜ ሄጄሻለሁ ከኔ ጋር ነበርች እያለቻት ነው። ሰላም እንግዲህ ስቅስቅ ብላ እያለቀሰች ነው። ዲያጣም እናቷን ማጽናናት ጀምራለች። አቶ ደረጀም እባክሽ ሰላም ይህን ነገር ለማርታ እንዳትናገሪ፣ ለማርታ የምትናገሪ ከሆነ ማርታ እጅሽ ላይ እንደምትሞት እሱም ማወቅ አለብሽ እያላት ነው። ደግሞስ የማርታ ውለታ ምላሹ እንደዚህ ነው ወይ? ስንት ነገር አልሆነችልሽም ወይ? እዛ ቤት እንደ ሰራተኛ ሳይሆን እንደ ቤተሰብ አልኖርሽም ወይ እያላት ነው። በዛ ላይ ደግሞ እኔ ላንቺ ስለማዝንልሽ እንጂ እኔ እሷን ማሳመን አያቅተኝም። እኔን ወይስ አንቺን ማንን የምታምን ይመስልሻል ብሎ ለማስፈራራት ሞክሯል። ሰላም ግን አምርራለች። የተወሰነ ጊዜ ነው የምሰጥህ፣ ከዛ ውጭ ግን ሁሉንም ነገር ለእትዬ እነግራታለሁ ብላ ቆርጣ ተነስታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘይት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ዲያጣ ተከታታይ ድራማ እንግዲህ ወይዘሮ ማርታ ሰላም የሆነ ሚስጥር ልትነግራት እንደነበረ ለአቶ ደረጀ ነግረዋለች። አቶ ደረጀ እጅግ በጣም መጨነቅና መረበሽ ይታይበት ነበር። በዚህን ጊዜ አቶ ደረጀ ምንድነው ሚስጥሩ? ምንድነው አለችሽ? ለምን አልጠየቅሻትም? እያለ ወይዘሮ ማርታን ላይ በላይ እየጠየቃት ነበር። እሷም እየተቅለሰለሰች ነበር። ከዛም ቀጥላ ይቅርታ አለችኝ። ከዛ ደግሞ የምነግረኝ ትልቅ ሚስጥር እንዳላት ነገረችኝ ብለው ነበር። ያ ደስ የሚለው ምሽታቸው በኋላ ትንሽ መደባበር የገጠመ ይመስላል። ማለት አቶ ደረጀ ይህን ነገር ብታውቅ እስከ ዛሬ ድረስ ለሁለት ነበረው እዚህ ቤት ስታኖረኝ የነበርከው ትለኛለች። በዛ ላይ ደግሞ ማርታ እጅ ላይ ትሞትብኛለች። ማርታ ለቤተሰቧ ትሟች ናት እያለ ነው። አቶ ደረጀ እጅግ በጣም ተጨንቋል።
በሌላ በኩል ደግሞ ዳጣና አቢጌል ተፋጠዋል። አቢጌል እንግዲህ ዳጣን ለማስፈራራት ሞክራ ነበር። ግን ደግሞ ዳጣ ምን ለመሆን እየሞከርሽ ነው ብላታለች። አንቺ ዘረቢስ ወፍ ዘራሽ ጭራሽ በቤት የመተሽ ታስፈራርኛለሽ እያለቻት ነበር። ዳጣም ረፊ እኔ እናትና አባቶችሽን ብዬ እንጂ እኔ ዳጣ በጩቤ ጥርሴን ፍቄ ያደግኩ ነኝ። ስለዚህ ለአንቺ የሚሆን አቅም አላጣም። ግን ደግሞ እኔ ለቤተሰቦች ክብር ብዬ ነው የተውኩሽ ብላት ነበር። ምን ታመጫለሽ ብላ ልትደበድባት ስትል ዳጣ እንግዲህ እጇን ጠቅልላ እንደ በሷ ጉርሳታለች። በዚህን ጊዜ አቢጌል ኖሯታለች እና ጭራሽ በቤት የተደበድብኝ እያለች አዙ ይልቀቁኝ እያለች ነው አቢጌል። ናታንም ብቻውን ቁጭ ብሎ መጽሐፍ እያነበበ ነበር። ውሃ ወደ ናታን በሄደችበት ጊዜ ውሃን እንግዲህ ቤት ውስጥ ማንም ሰው እንደሌለ አባዬም ማየም የሉም ማንም የለም ባለችው ጊዜ እንግዲያስ ውሃን ጥሪያት ማነው ዳጣን ጥሪያት ብሎ ልኳት ነበር። ውሃ ዳጣ ልትጠራ ወደ ዳጣ ክፍል እየሄደች ሳለ አቢጌል ወደ ናታን እየመጣች ነበር። ወዴት እየሄድሽ ነው ስትላት ውሃን ዳጣን ልጠራት ናታን ዳጣን ጥሪ ብሎኝ ብላታለች። እና እንደዛ ነው? አዎ አቢጌልን አግኝቻት ነበር እንዳትዪ እኔ ልወጣ ነው ሄድኩ ብላለች። አቢጌል ዳጣ የት እንዳለች ለውሃ ነግራት ዳጣ እንዲታያትም በዛው በሳሎን አልፋለች። ዳጣ እንግዲህ አቢጌል ወጣ ሄዳለች ብላ ውሃ ናታን ነይ ብሎሻል ስትላት ወደ ናታን ክፍል ሄዳ ነበር። ናታን ክፍል ሄዳ ሳለ ቆይ ክፍል አንገናኝም፣ ክፍል ውስጥ መገናኘት ይቅር ተባብለናል ነበር፣ ለምንድን ነው የጠራኸኝ እያለችው ነበር። እሱም እና ከተባባልን ታዲያ አንቺም ትፈልጊያለሽ፣ ባትፈልጊ ኖሮ አትመጭም ነበር እያለ እየተቀላለዱ ነበር። እሷም ማንም የለም ብዬ ነው እንጂ የመጣሁት አልበለዚያ አልመጣም ነበር ብለዋለች። እንደሱማ እኔም እኮ ማንም የለም ብዬ ነው የጠራሁሽ፣ አባዬና እማዬ የሉም፣ ሰላምዬም ክችን ናት፣ አቢጌልም ሞታለች እየተባባሉ ነበር። ውሃም እዛ ቁጭ ብላ ነበር። እናም እንግዲህ ውሃ በሩ ጋር ቁጭ ቆማ ሳለች ድንገት በሩ በኃይለኛው ተንኳክቷል። በዚህን ጊዜ ሁላቸውም ተደናግጠው ናታን ዳጣን መጸዳጃ ቤት ውስጥ ደብቋታል። ይህም የሆነው ምንድን ነው እንግዲህ የአቢጌልን ጭቅጭቅ ፍራቻ ነበር። አቢጌል እንግዲህ የናታን ክፍል ሂዳ በር ካልከፈታችሁ ብላ አስጨንቃ ይዛችኋለች። ናታንም በሩን ቆልፈሽ ያዥ ብሏት ነበር ውሃም እንግዲህ የቱን የሚያህል መታገስ አልቻለችም እና በሩ ተከፍቶ አቢጌል ገብታለች። አቢጌል ስትገባ ለምንድን ነው በር ቆለፋችሁት? እዚህ ማን ነው ያለው? ዳጣ የታለች? እያለች እየጠየቀች ነበር። ድሮም ፈልጋ የመጣችው ዳጣና ናታንን አንድ ላይ ሆነው ማያት ስለነበረ ህልሟ ተሳክቶላታል። እናም እንግዲህ ዳጣ አልመጣችም እዚህ የለችም ቢባልም ውሃ ያየችውን ነገር ስለማትደብቅ ዳጣ የት እንዳለች ተናግራለች። ዳጣ የነበረችበት መጸዳጃ ቤት ስለነበረ ጭራሽ እዚህ ተደባብቃችሁልኛል እያለች ነበር። ውርዴታሞች እኔ አቢጌል ነኝ፣ አንድ ቀን እንደማጋለጣችሁ እንደሚይዛችሁ እርግጠኛ ነበርኩ እያለች እየፎከረች ነው። ከናታን ጋር ማንንም ሰው ሊያየው አልፈልግም፣ ናታን ወደደም ጠላም የኔ እንጂ ማንም ሰው ከኔ ውጭ የሚያገባ የለም እያለችው ነው። እኔ አቢጌል ፈልጌ ያጥቼ የማውቀው ነገር የለም፣ ስለዚህ አንተም ቢሆን የኔ ነህ፣ ምርጫህም ማንም አይጠይቅህም ብለዋለች። ኧረ ያድርስ። ዳጣም እኔ እኮ እዚህ ድረስ የተደበቅኩት ላንቺን ነው፣ አንቺን ፍራቻ ነው፣ የአንቺን ጭቅጭቅ ፍራቻ ነው እንጂ እኔ ከናታን ጋር ምንም አይነት ግንኙነት የለኝም። ናታን እባክህ አታብሳትም እያለች ነበር። ክፍሉን ለቀሽ ውጪ ስትባልም እሺ ወጣ ብላ ክፍሉን ለቃ ጥላ ወጣለች። ናታንም እንግዲህ በጥላቻ እይታ ቢመለከታትም ግን ደግሞ ሳትወድ በግድ እኔን ነው የምታገባው፣ የእናትና የአባቴን ፍላጎት እሱ ነው ብላለች። አቢጌል እንግዲህ ናታንን ተገድህም ወደድክም ጠላህም የኔና የኔ እንጂ ከማንም ሰው ጋር ላይ አልፈልግም፣ ሁለተኛ ከእሷ ጋር ባይ ገድዬ እገላግልሃለሁ ብላ አስጠንቅቀዋለች። ለሰላም አቶ ደረጀ ደውሎላታል። አቶ ደረጀ ደውሎ ለማርታ ሚስጥር እነግርሻለሁ ብለሻት ነበር እና ምንድን ነው ልነግራት የነበረው ብሏታል። እሷም እስከ ዛሬ ድረስ ሰራተኛ ሁኜ መኖር በማልፈልግበት ቤት የኖርኩት እኮ ልጄን እየጠበቅኩ ነው 19 ዓመት በሙሉ። ስለዚህ እስከ ዛሬ ድረስ ትሞት ትዲያን እንኳን ሳላቅ ስጠብቃ ቆይቻለሁ። አሁን ደግሞ በህይወት እንዳለች ከነገርከኝ በኋላ ለመኖር ጓጉቻለሁ። ለዛ ነው እዚህ እየጠበቅኳት ያለሁት እንጂ እኔ ልጄን ካገኘው ከዚህ ቤት እወጣለሁ እያለች ነው። አቶ ደረጀም እስከ ዛሬ ድረስ ረጅሙን ጊዜ ታግሰሽ ረጅሙን ጊዜ ስጠብቅ ኖረሽ አሁን ምን ተገኘና ነው እያለ ነው አቶ ደረጀ። ቢሆንም ግን ደከመኝ፣ ሰው አይደለሁ እንደ ሰው ደክሞኛልና ከዚህ በኋላ ግን መጠበቅም ሆነ መጨነቅም አልፈልግም። እውነቱን ማወቅ እፈልጋለሁ። ልጄን ንገረኝ። አንተም እኮ ልጄን ብትነግረኝ ኖሮ ይህን ያህል ጊዜ እዚህ አልቆይም ነበር እያለች ነው። አቶ ደረጀም ብዙ ነገር አስጨንቆታል። እናም እንግዲህ እባክሽ ሰላም እስከ ዛሬ ከቆየሽው ነገር አይበልጥም። እምቢ ካልሽን እኮ አንቺ ስለማስብልሽ እንጂ ማርታን ማሳመን አያቅተኝም። ማርታ ይህንን ብታያት እኔ ማስተባበል አላቃትም ብዬ መካድ አልችልም እያለ ነው። ሰላምን እንግዲህ ለማስፈራራት ሞክሯል። ልታስፈራራኝ እየሞከርክ ነው ብለው ነበር። እመኚኝ ሰላም፣ ይሄን የነገርሻት ቀን ማርታ እጅ ላይ ትሞትብሻለች እያላት ነው።
እናም እኔ ትንሽ ጊዜ ብቻ ስጭኝ እውነቱን እነግርሻለሁ ብሏታል። በዚህ ተስማምተዋል። እሱም እኮ እኔም አንተን ለማስፈራሪያ እንጂ አለዛ እንደዚህም በቀላሉ አልነግራትም፣ ግን ደግሞ እመነኝ ይህን ነገር እስካላስተካከልክ ድረስ መናገር የማይቀር ነው ብላለች። አቶ ደረጀ ስልክ ስታወራ በአካባቢሽ ማንም እንደሌለ አውቀሻለሁ። አብጌል ግድግዳ ተለጣጥፋ ማዳመጥ ልማዷ ነው እያለ ነው። እሷም ማንም እንደሌለ አብጌል ሞታ እንደሄደች እንዳጣራች ነግረዋለች። እናም እንግዲህ አቶ ደረጀ እባክሽ ሰላም ለኔም አስቢልኝ እያለ ነው። እሺ ብላ በሀሳቡ ተስማምታለች። እናም እንግዲህ አቶ ደረጀ አሁን ልጅሽ ዳጣ ናት ብዬ በነግራት ይሄ ቤት እካፈላለሁ ብትልስ ሀብትና ንብረት ሁሉ ማስጨነቅ ጀምሮታል አቶ ደረጀ። ይሄ ቤተሰብ ቢበተንስ? ይሄ ዳጣ ልጄ ናት ብዬ ስነግራት ማርታ ብትሞትብኝስ? ብቻ ግን አቶ ደረጀ አጣብቂኝ ሁኔታ ውስጥ ገብቷል። ወይዘሮ ማርታ በምሳ ግብዣው ተደስታ አመስግነዋለች። ወደ ቤትም ተመልሰው መጥተዋል። እናም እንግዲህ ሰላም በህልሜ አይቼሻለሁ ብላታለች ዳጣን በህልሜ አይቼሽ ህፃን ልጅ ሆነሽ እንደ ህፃን ልጅ ጡቴን ስጠቢ አይቼሻለሁ። ከኔ ጋር ነበርሽ፣ እኔ እየጠራሁሽ ነበር፣ አንቺ ግን ምንም ምላሽ ሳትሰጪኝ አጠገቤ ነበርሽ እያለች ስለ ህልሙ ነግራት ነበር። እሰይ እንኳንም ጠባሁ፣ የእናቴን ጡት ስላልጠባሁ ነው ባለቻት ጊዜ እንዴት ነው የእናትሽን ጡት ያልጠባሽው? ብቻ ግን ሰላም ስለ ዳጣ ማወቅ ትፈልጋለች። ዳጣ ደግሞ የአባቷ ሚስጥር ላለመናገር እየታገለች ነው። በሌላ በኩል እንግዲህ አቢጌል ዳጣን ለማስጎዳት ወይም ለማስገደል የፈለገች ትመስላለች። ምክንያቱም አርጁንን አጊታው ነበር። አርጁንን አጊታው ዳጣን የሆነ ነገር አርጉልኝ ብለዋለች። እንዲያችን ቀበጧን እህትሽን ነው እያላት ነበር። አዎ ብቻ የሆነ ነገር እንዲታረግልኝ እፈልጋለሁ ብለዋለች። ምን እንድናረግልሽ ነው የፈለግሽው ባላት ጊዜ እሱም መጀመሪያ ጓደኞችህን አናግራቸውና ብለው ነበር። ጓደኞችንማ ለአንቺ ብዬ ተውኩኝ እኮ ሲላት፣ አሁን ደግሞ ለእኔ ብለህ አናግራቸው ብለዋለች። እና ለማቀፍ የተጠየፈችውን ሰው እንዲህ ሁልጊዜ ለአንቺ ለራስሽ ጉዳይ ብቻ እየፈለግሽኝ፣ ከዛ በኋላ ግን እኔን ሰላም እንኳን በቅጡ ብለሽኝ አታውቂም። እኔም እኮ ወንድ ልጅ ነኝ ይከፋኛል እያላት ነው። አቢጌል ጥርሷን ሰጥታ ልቧን አሽትታ የውሸት እንግዲህ አቀፍ አድርገው ከጓደኞችህን ቀረባቸው ብለዋለች። ራቃቸው ብለው እንዲርቃቸው ያረገቻቸውን ጓደኞቹን አሁን ደግሞ ዳጣን ለማስፈራራት ዳጣን ለማስገደድ ስትል መልሰው እንዲቀርቦት አድርጋለች። ዳጣን ማጥፋት አለብኝ ብላ አምርራለች። እናም እንግዲህ ለዳጣ አርጁንን አናግራ ዋጋዋን ስጧት ብላ ተስማምታ ተመልሳለች። በዚህን ጊዜ ናታን ቁጭ ብሎ ብቻውን ጸጥ ያለ ቦታ ላይ ቁጭ ብሎ መጽሐፍ እያነበበ ነበር። መጽሐፉን እያነበበ ያለበት ቦታ ድረስ ሄዳ እንግዲህ ማግባት ያለበት እሷን እንደሆነ ተናግራለች። ናታንም ፍቅር እኮ በግዳጅ አይሆንም፣ እስቲ ንገሪኝ፣ ወደሽኝ ነው? ዳጣ ከመምጣቷ በፊት እኮ እንደዚህ አይነት ነገር አንድም ቀን አልነበረም። ዳጣ ከመጣች በኋላ ነው። ፍቅር በፉክክር ወይም በቅናት የሚሆን ነገር አይደለም። አንቺ ቅናት እንጂ ፍቅር አይደለም የያዘሽ። ስለዚህ እባክሽ ታይኝ እያላት ነበር። ደግሞ በእኔና በዳጣ መካከል ምንም ነገር የተፈጠረ ነገር የለም። አንቺ እህቴ እንደሆንሽ ሁሉ እሷም እህቴ ናት። ውሃም አንቺም ክፍሌ ትመጣላችሁ። ስለዚህ እሷን ብትመጣ ምንም የተለየ ነገር የለውም እያላት ነው። ግን ደግሞ አይ እናንተ እኔ ዝወር ስልላችሁ የልባችሁን እያረጋችሁ እኔ ስመጣ ደግሞ ሌላ ታረጋላችሁ። በጣም ነው የምታሳፍሩት፣ ታሳፍራላችሁ እያለች ነው። እሷ ኩሪፍቱ መዝናኛ እንሄድ ስንት ነገር እናርግ ስትለው ያላፈረችውን አሁን ዳጣን ተክፍል ታየችና ታሳፍራለህ የሚል ሀሳብ አምጥታለች። እና እንግዲህ ናታንም እባክሽ አጨቅጭኝ እኔ መጽሐፍ እያነበብኩ ነው ብሏት ነበር። እና ታዲያ አንተ መጽሐፍ አንብበህ ምንድነው ያተረፍከው ብላም ጥያቄ አንስታለች። በዚህን ጊዜ እንግዲህ ናታንም መጽሐፍ ማንበቤ እውቀት መገቤቴማ ለእኔ ጥሩ ነገር ሆኗል፣ ቢያንስ አንቺን ችዬሻለሁ እያላት ነው። አንቺ እንደፈለገሽ የምትናገሪያቸው ቃላቶች ልብ የሚሰብር ቃል እየተናገርሽኝ እኮ ዝም ያልኩሽ እኔ የተሻለ እውቀት ስላለኝ ነው ብሏታል። እውቀት ስላገኘው ከዚህ መጽሐፍ ብዙ ነገሮችን ስለተረዳሁ ነው እያላት ነው። እናም መጽሐፉን ባላነብማ ኖሮ ከአንቺ ጋር እዚህ ቤት ተስማምተን መኖር አንችልም እያላት ነበር። እኔ ምንድነኝ የሚል ጥያቄ አንስታለች። እሱም አንቺ ያልሽውን ነገር በጉልበት ካልሆነ በስተቀር የማንንም ፍቃድ ሳትጠይቂ የራስሽ የምታረጊ ይመስልሻል ብሏታል። ከዚህ በፊትም እንግዲህ ዳጣም መች ነው ገበያ የምታወጪው? ምክንያቱም ስታዥበት የራስሽ እቃ ነገር አድርገሽ ነው። ስለዚህ እቃ ደግሞ አንድ ቀን ገበያ ላይ ሽያጭ መውጣቱ ስለማይቀር መች ነው ሽያጭ ገበያ የምታወጪው ብላ እየተሳለቀችባት ነበር። እንግዲህ ናታንም ይሄንን ነው የደገመ ይመስላል። ናታን የማይሆን ነገር አታስቢ፣ እኔ በጭራሽ አንቺ ልሆን አልችልም፣ እኔና አንቺ ተገደን ባልና ሚስት መሆን አንችልም እያላት ነው። አይ የቤተሰቤን ፍላጎት የሆነው እናቴም ይህን ነው የምትፈልገውና ወደድክም ጠላህም ታገባኛለህ፣ የምታገባኝ እኔም ብቻ ነው፣ ከእኔ ውጭ ማንም ሰው አትሆንም፣ ዳጣ ተብዬህንም እገላግልልሃለሁ እያለችው ነው። እሱም አርፋ እንድትቀመጥ ቢያስጠነቅቃትም
ግን ደግሞ እሷም ከሱ ይበልጥ ብላ ያንተን ፍቃድ ማንም አይጠይቅህም፣ አንተ ወደድክም ጠላህም የኔና የኔ ብቻ ነህ ብላ ተናግራ ተነስታ ሄዳለች። ወይዘሮ ማርታ አቶ ደረጀን ለናታን አባት ደውልለት እያለችው ነው። ለናታን አባት ደውልለት እያለችው ነበር። እሱማ እኔ በጭራሽ አላረገውም እያለ ነው። እናም አንቺ ደውይለት ብሏታል። እንዴ እኔማ እንዴት አርጌ የሴት ልጅ እናት ነኝ ባለች ጊዜ እኔም እኮ የሴት ልጅ አባት ነኝ፣ እንዴት አርጌ ከወንዱ ቤተሰብ ነው እንጂ እኛ ገና ዝምድናውን ፈልገናልና እኛ መጠየቅ አንችልም እያለ ነው። አንተ ለእኔ ስለሆነ ለአቢጌል ስለሆነ ነው፣ እኔ ራሴ ጠይቀዋለሁ፣ ስልኩን ስጠኝ እያለች ነው። ወይዘሮ ማርታ አቢጌልና ናታን አንድ ላይ ይሁኑ ብላ አባቱን የምትጠይቅ ይመስላል። የናታንና የዳጣ ፍቅር እንግዲህ ችግር ውስጥ እየገባ ነው። ፈተናዎች በዝተውበታል። ግን ደግሞ እውነቱን ቢናገር ናታን ወይም ዳጣ አቶ ደረጀ ልጁ ስለሆነች መረዳት የሚችል ይመስላል። ግን ደግሞ ወይዘሮ ማርታ ናታንን ከአቢጌል ጋር ነው እንዲሆን የምትመኘው። ምክንያቱም አቢጌልን ከናታን ውጭ ሌላ ወንድ ችሏት ይኖራል ብላ ስለማታስብ በቃ እሷን ባህሪዋን አውቆ ችሎና ታግሶ ሊያኖራት የሚችለው እሱና እሱ ብቻ ነው ብላ ምራለች። ግን ደግሞ ናታን አቢጌልን አንድም ቀን ለትዳርም ሆነ ለፍቅረኝነት አስቧት አያውቅም ከእህትነት በዘለለ። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ